ሰላም እንዴት ናችሁ? ኤስዲ እንግሊሽ በቀን 2 ተገናኝተናል። ቀን 1ን ያላያችሁ እንድትመለከቱት ጋብዛለሁ። በቀን 1 how to say hello ብለን እንዴት አድርገን ሰላምታዎችን መለዋወጥ እንደምንችል አይተን ነበር። በዛሬው ቀን 2 ደግሞ የምንመለከተው ትምህርት ምንድነው? introduce yourself። እንዴት አድርጋችሁ ነው ራሳችሁን ለሰዎች የምታስተዋውቁት፣ ለሰዎች የምትገልጹት የሚለውን በደንብ እንመለከታለን ማለት ነው። በቀጥታ ወደ ዛሬው ትምህርት እንለፍ። ሄሎ። በዛሬው ትምህርታችን የሁለተኛው ቀን ነው። የመጀመሪያ ደረጃ የምንማረው ሰላምታን ነው። ሰላምታን ነው እንዴት ብለን ሰዎችን ሰላም እንላለን የሚለውን በመጀመሪያ ደረጃ እንማራለን። በሁለተኛው ደግሞ የምንማረው ስማችንን ነው። እንዴት አድርገን ለሰዎች ስማችንን እናስተዋውቃለን የሚለውን እንማማራለን ማለት ነው። My name is Jack McFarland. ራሳችን እያስተዋወቅን ስለሆነ መጀመሪያ ስማችንን እናስተዋውቃለን። በሶስተኛ ደረጃ የምንማረው ደግሞ ኦኩፔሽን ነው፣ ስራችንን። ራሳችንን አስተዋወቅን፣ ሰላም ተባባለን። የሚቀጥለው ስራችንን ማስተዋወቅ ይሆናል ማለት ነው። I'm a teacher. You're a teacher? ኢቨን ስራ እንኳን ባይኖረን እንዴት አድርገን መናገር እንችላለን? ስራችን ለመናገር ቢከብድስ እንዴት አድርገን መናገር እንችላለን የሚለውን እንማማራለን። በአራተኛ ደረጃ ደግሞ ራሳችንን ስናስተዋወቅ የምንወዳቸውንና የሚያስደስቱንን ነገሮች እንዴት አድርገን እንገልጻለን የሚለውን እንማማራለን ማለት ነው። I like to read. በአራተኛ ደረጃ የምናየው ሆቢስ ኤንድ ኢንተረስትስ፣ ስለምንወዳቸውና ስለሚያስደስቱ ነገሮች መግለጽ ነው። በአምስተኛ ደረጃ ደግሞ የምንመለከተው ስለ ሌሎች ሰው መጠየቅ ነው ማለት ነው። ራሳችንን አስተዋውቀናል፣ ስለ ራሳችን ገልጸናል። ስለ ሌሎችስ እንዴት አድርገን እንጠይቃለን? ምክንያቱም እኛ ስንጠይቅ ስለሆነ የምንመለሰው ስለ ራሳችን፣ ሌሎችስ ስለ ራሳቸው እንዲገልጹልን እንዴት አድርገን እንጠይቃለን የሚለውን በአምስተኛ ደረጃ እንመለከታለን። What do you do? What do you do? በስድስተኛ ደረጃ ደግሞ ንግግራችንን እንቋጫለን ማለት ነው። ንግግራችንን እንቋጫለን። See you later. Yeah, see you later. Goodbye. Bye. ደረጃ 1 ሰላምታ ግሪቲንግስ። በነገራችን ላይ በክፍል 1ም ተምረነዋል፣ በክፍል 2ም አለ። ከዚህ በኋላም በተለያዩ ውስን ትምህርቶች ላይ ልንጨምረው እንችላለን። ይህንን በደንብ አድርጋችሁ ማወቅ አለባችሁ። ምንጊዜም ከሰዎች ጋር ስንገናኝ ንግግር የሚጀምረው በሰላምታ ስለሆነ ማለት ነው። ሄሎ ሄሎ መልሱልኝ። ቀን 1 ተማምረናል አይደለ? ስለዚህ ቀን 2ም ኢንትሮዳክሽን አይኖርም። ስለዚህ እናንተ እኔ ሰላምታ እየሰጧችሁ ሰላም ያልኳችሁ ነው። እናንተ እስቲ መልሱልኝ። ሄሎ Hello. ናይስ። ሃይ ሃይ Hi. ሄይ ሄይ እየመልሳችሁ ነው። እሺ ጉድ ሞርኒንግ፣ ደህና አደርክ፣ ደህና አደርሽ። ለሁለቱም ይሆናል ብለናል። እኔ በወንድ ከወራው ለሴትም ይሆናል። Good morning. Morning. ልብ ብላችሁ አዳምጡኝ። ለሴትም ይሆናል። ጉድ ሞርኒንግ፣ ደህና አደርክ፣ እንደምን አደርሽ። ጉድ ሞርኒንግ እየመለሳችሁልኝ። Good morning. ጉድ አፍተርኑን፣ ጉድ አፍተርኑን እንደምን አረፈርክ፣ ደህና አረፈርሽ። ጉድ አፍተርኑን። Good afternoon. ጉድ ኢቭኒንግ፣ ጉድ ኢቭኒንግ እንደምን አመሸ፣ እንደምን አመሸሽ። ደህና አመሸሽ፣ ደህና አመሸ። Good evening. ምላሻችሁን ስጡኝ። በቀን 1 ትምህርታችን ላይ ተማምረነው ነበር እንዴት አድርገን ምላሽ እንደምንሰጥ። ሄሎ ካላችሁ አንድ ሰው፣ ሰላም ካላችሁ እናንተም ሰላም ነው የምትሉት አይደለ? ሄሎ ሃይ ኦር ሄይ የፈለጋችሁትን መመለስ ትችላላችሁ። ጠዋት ከሆነ ጉድ ሞርኒንግ፣ ምሳ ሰዓት ከሆነ ደግሞ ጉድ አፍተርኑን፣ ማምሻ ምሽት ከሆነ ደግሞ ጉድ ኢቭኒንግ ሰላምታ የምንለዋወጥባቸው ናቸው ማለት ነው። መጀመሪያ ከሰዎች ጋር ስትገናኙ እነዚህ ሰላምታዎች ነው የሚቀድሙት። Hi. Good morning. Good morning. Good morning. Good afternoon. Good evening. Good evening. Hello. ደረጃ 2 ስቴፕ 2 ኔም ነው። ስምን ማስተዋወቅ ይቀጥላል። ራሳችሁን በምታስተዋውቁበት ሰዓት ላይ መጀመሪያ ሰላምታ፣ ከዛ በኋላ ስም ይቀጥላል ማለት ነው። ማይ ኔም ኢዝ
የኔ ስም ማለት ነው። ማይ ኔም ኢዝ ትሉና ከዛ ኔም ስማችሁን ትጨምራላችሁ። ማይ ኔም ኢዝ ብላችሁ ስማችሁን ትጨምራላችሁ ማለት ነው ጀማሪዎች። ማይ ኔም ኢዝ ጃክ፣ ስሜ ጃክ ነው። My name is Jack. የእናንተ ስም ማን ነው? ኮሜንት ስር ላይ ማይ ኔም ኢዝ በሉና ስማችሁን ጨምሩበት። ማይ ኔም ኢዝ ብላችሁ ስማችሁን ጨምሩበት። ሰላምታ ተለዋወጠን፣ ከዛ ስማችሁን ትገልጻላችሁ ማለት ነው። ማይ ኔም ኢዝ ብላችሁ ስማችሁን። አይ አም ከዛ ኔም። ይህም በተመሳሳይ አይነት መንገድ ስማችሁ የምትገልጹበት ነው። ማይ ኔም ኢዝ ብላችሁ ስማችሁ። ማይ ኔም ኢዝ ጃክ፣ አይ አም ጃክ። ተመሳሳይ ነው። አም ጃክ። እስቲ በሉት አም ጃክ። I'm Jack. ጃክ ነኝ እያላችሁ ነው። ቅድም ጃክ እባላለሁ የኔ ስም ጃክ ነው ብሏላ። አሁን ደግሞ ጃክ ነኝ እያለ ነው። እናንተስ አም በሉና የራሳችሁን ስም ኮሜንት ስሩ። በጣም ይህ ነገር እጅግ በጣም ጠቃሚ ነው። ፕራክቲስ አድርጉት። ድምፃችሁን ከፍ አድርጋችሁ ከተመቻችሁ ያላችሁበት ቦታ የምትከታተሉበት ቦታ ድምፃችሁን ከፍ አድርጋችሁ በሉት። አያም ብላችሁ የራሳችሁን ስም ሜቢ አበበ እየተከታተልከኝ ከሆንክ አም አበበ፣ አም ከበደ፣ አም ቢንያም፣ አም ሊሳ፣ አም ቶማስ ነኝ እያላችሁ ነው። ቶማስ ነኝ፣ አበበ ነኝ፣ ከበደ ነኝ እያላችሁ ነው። አያም በፍጥነት ሲባል አም ነው የሚባለው። ፍጥነቱንም በዛው ልክ እያወቃችሁት ማለት ነው። ይፈጥናሉ ሲናገሩ እንደምታውቁት። I'm Jack. ሶስተኛው ስማችሁን የምታስተዋውቁበት መንገድ you can call me ትሉና ኒክኔም። ምናልባት ሰዎች ያወጡላችሁ ወይም ፋሚሊ ቤተሰብ የሚጠሯችሁ ቅጽል ስም ካላችሁ ያን ቅጽል ስም ማለት ነው። ለምሳሌ እኛ ጃክን ነው እያየን ያለ ነው አይደለ? ስለዚህ ጃክ ጄ አለው፣ ቅጽል ስሙ ጄ ነው። ስለዚህ you can call me ጄ፣ you can call me ጄ። አንዳንድ ጊዜ ስማችሁ በጣም ረጅም ይሆንና ለመጥራት የሚከብዳል። ስለዚህ ኒክኔም ትጠቀማላችሁ ማለት ነው። ቅጽል ስም ስማችሁ በጣም ረጅም ከሆነ ከባድ ከሆነ ሰዎች ቅጽል ስም ያወጡላችኋል፣ ወይም ራሳችሁን ልታወጡ ትችላላችሁ። ለምሳሌ ጃክ ጄ አለው፣ you can call me ጄ። አንዳንድ ጊዜ ደግሞ ውጭ ሀገር ያላችሁ ሰዎች በጣም ታውቁታላችሁ፣ ለፕሮናውንስ የሚከብዱ ስሞች አሉ። አብሶ ስካንዲኔቪያን ሀገራቶች አካባቢ ለፕሮናውንሲዬሽን የሚከብድ፣ ወደ ቻይና አካባቢ ቀላል ነው። ሌሎቹ ግን ለፕሮናውንሲዬሽን የሚከብድ ስሞች ስላሏቸው እነሱ በኒክኔም ይጠቀማሉ። እናንተም ስማችሁ ከባድ ከሆነ you can call me ትሉና ቅጽል ስማችሁን ትጠራላችሁ ማለት ነው። you can call me ጄ። እስቲ አሁን ስማችሁን በቅጽል ስም ኮሜንት ስር ላይ ያስቀምጡልኝ። you can call me ብላችሁ በቅጽል ስም ሜቢ ቤተልሔም እየተከታተልሽ ከሆነ ቤተልሔም ረጅም ነው አይደለ? ቤቲ አሳጥራን ቤቲን በለው። you can call me ቤቲ። my name is ቤተልሔም። you can call me ቤቲ። ስሜ ቤተልሔም ነው፣ ነገር ግን ቤቲ ብለህ ልጠራኝ ትችላለህ፣ ቤቲ ብለህ ልጠሪኝ ትችያለሽ፣ ብለሽ ልጠሪኝ ትችያለሽ። እንደዛ ማለት ትችላላችሁ ማለት ነው። I'm a teacher. You're a teacher? ስቴፕ 3 በደረጃ 3 የምናየው ራሳችንን ስናስተዋወቅ ለሰዎች ስንገልጽ ስራ ነው። ኦኩፔሽን ስራን እንገልጻለን። አም ኤ ብላችሁ የስራውን ስም ርዕሱን ትናገራላችሁ ማለት ነው። ጆብ ታይትል ነው። የስራውን ርዕስ ስሙን ትናገራላችሁ ማለት ነው። ኤግዛምፕል አም ኤ ዶክተር፣ አም ኤ ዶክተር። I'm a doctor. ነኝ ነው። አም ነኝ ነው። ቅድም አይተነዋል አይደለ? አም ቤቲ፣ አም ጃክ፣ ጃክ ነኝ፣ ቤቲ ነኝ። አሁን ደግሞ ዶክተር ነኝ ትላላችሁ። አም አ ዶክተር እንመጣበታለን። የሚለውን ወይም ደግሞ ኤ የሚለውን ለምን እንደተጠቀመን ወደ ቀጣይ ቀናቶች ላይ የምንመጣበት ነው። ጀማሪ ስለሆናችሁ እንመጣበታለን። ግን አሁን አስመራችሁበት እንድታልፉት ወይም ደግሞ ፕሮናውንስ ሲደረግ ነው የሚባለው። ኤ የሚለው I'm a doctor. አንድ የሚለውን የሚገልጽልን ነው። ለምሳሌ አይ አም ዶክተር አልኩኝ አይደለ? እኔ አንድ ዶክተር ነኝ። እኔ 2-3 ዶክተር ልሆን አልችልም። እኛ ግን 2-3 ዶክተር መሆን እንችላለን። ስለዚህ
ዊ አር ዶክተርስ ነው የምንለው። ኤስ ይጨመራል። ዶክተር ላይ ኤስ ይጨመርና እኛ ዶክተሮች መሆናችንን እንገልጻለን ማለት ነው። ያኔ ኤ አይኖርም። ኤ የሚኖረው አንድ መሆኑን ሲገልጽልን ነው ማለት ነው። እሱም በቀጣይ ጀማሪ ስለሆናችሁ ገና ሁለተኛው ቀናችንም ስለሆነ በቀጣይ ቀናቶች በደንብ አድርገን የምንዳስሰው ነው ማለት ነው። አም አ ዶክተር እኔ ዶክተር ነኝ እያልኩኝ ነው። አም አ ቲቸር እኔ አስተማሪ ነኝ እያልኩኝ ነው። I'm a teacher. You're a teacher? አም አ ሎየር እኔ ጠበቃ ነኝ እያልኩኝ ነው። አም አ ሚኒስተር እኔ ሚኒስትር ነኝ እያልኩኝ ነው። ሌላም እኔ ማላቀው በጣም ብዙ ስራዎች አሉና ስራዎቻችሁን ነኝ 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 እያላችሁ መግለጽ ትችላላችሁ ማለት ነው። አይ አም ኤ ትሉና የስራችሁን ስያሜ ማስቀመጥ ነው። የስራችሁን ስያሜ ጆብ ታይትል ማስቀመጥ ነው ማለት ነው። አም ኤ ብላችሁ ጆብ ታይትሉን ታስቀምጣላችሁ ማለት ነው። ይህ አንደኛው አገላለጽ ነው። I'm a doctor. I'm a teacher. You're a teacher? ሌላኛው ደግሞ ከስራ ጋር ተያይዞ የምታነሱት ወይም የምገልጹት አገላለጽ እንዴት ነው? ፕሮፌሽን ያልሆኑ ስራዎች ይኖራሉ። የእናንተ ፕሮፌሽን ስራችሁ ያልሆነ ነገር ግን የሆነ ነገር እስኪያልፍ ጊዜው እስኪያልፍ ወይም ደግሞ ያንን ነገር ለጊዜው ብቻ የምትሰሩት ይኖራል። ያንንም የምገልጹበት አገላለጽ አለ ማለት ነው። ለምሳሌ አይ ወርክ አስ ኤ ትሉና ኦኩፔሽን ወይም ስራውን ምን ማለት ነው እንደ ብላችሁ ያንን አሁን እየሰራችሁት ያለውን ስራ ከገለጻችሁ በኋላ እሰራለሁ ትላላችሁ ማለት ነው። ለምሳሌ አይ ወርክ አስ ኤ ዲሽ ዋሸር፣ አይ ወርክ አስ ኤ ዲሽ ዋሸር እንደ ቃጣቢነት እየሰራው ነው እሰራለሁ እያላችሁ ነው። Assistant dishwasher. ስራችሁ አሁን ላይ እቃጣቢነት ነው ማለት ነው። ነገር ግን የሁል ጊዜ ስራችሁ አይደለም፣ ለጊዜያዊ ነው እየሰራችሁ ያላችሁት። ልክ እንደዚህ በጣም ብዙ አይነት ስራዎች አሉ። ስፔሻሊ ውጭ ወጣችሁ ሰዎች በተማራችሁበት አይደለም የምትሰሩት። ኑሮ ለማሸነፍ ስፔሻሊ ደግሞ ወደ ስቴት የሄዳችሁ ሰዎች በጣም ኢውሮፕም ቢሆን በጣም የሰው ጉልበት ውድ ስለሆነ ትናንሽ ስራዎች ብዙ ሰዎች ስለማይሰሩ እነሱ ሀገር ዜጎችና በእኛ ሀገር ሲመነዘር ደግሞ በጣም ብዙ ገንዘብ ስለሚከፈል ብዙ ስራዎች ሳንንቅ እንሰራለን ውጭ ሀገር። ስለዚህ ያንን እንደ ብላችሁ መግለጽ ትችላላችሁ ማለት ነው። አይ ወርክ አስ ብላችሁ ያንን የምትሰሩትን ስራውን የምገልጹት ማለት ነው። Worked as a systems analyst for the assistant dishwasher. ሌላኛው ደግሞ ከስራ ጋር ተያይዞ የምንገልጸው አገላለጽ የምንናገረው አነጋገር ደግሞ ፊልዱን መሰረት ያደረገ ነው። ፊልዱን መሰረት ያደረገ ነው። አም ኢን ዳት ሉና ያ ኢንዱስትሪ ያለ ከዛ በኋላ ፊልድን ታከላላችሁ ማለት ነው። ምን ለማለት ነው የፈለግኩት? እናንተ የምትሰሩት ስራ ምን ዘርፍ ላይ ነው ያለው? አሁን በዓለም አቀፍ በዘርፍ ደረጃ የተለያዩ ብዙ ስራዎች አሉና በነዛ ዘርፎች ውስጥ የትኛው ውስጥ ነው ያለው? እሱን የሚገልጹበት አገላለጽ ነው ማለት ነው። ኤግዛምፕል እንመልከት። አም ኢን ደ ቴክኖሎጂ ፊልድ፣ እኔ በቴክኖሎጂ የስራ ዘርፍ ውስጥ ነኝ እያላችሁ ነው። ብዙ አይነት የስራ ዘርፍ አለ። እናንተ የትኛው ውስጥ ናችሁ? ብዙ አይነት የስራ በዓለም አቀፍ ደረጃ የሚታወቁ ፊልዶች አሉ፣ የስራ ዘርፎች አሉና ያንንም የምታስቀምጡበት ነው ማለት ነው። በተመቻችሁ ስራችሁ መግለጽ ትችላላችሁ። አንደኛ ነኝ እያላችሁ፣ ሁለተኛ ደግሞ እንደ ዛኛው ስራ ሰራለሁ እያላችሁ የምትገልጹበት ነው። ሶስተኛው ደግሞ ያንን የስራ ዘርፍ የምትጠቅሱበት ነው። እዚህኛው የስራ ዘርፍ ውስጥ ነኝ፣ ቴክኖሎጂ ውስጥ ነኝ። ስፔሻሊ ይሄ ነው ማትሉት ስራ ነው ማለት ነው። ለምሳሌ በቴክኖሎጂ ውስጥ በጣም ብዙ ስራዎች አሉ። ከነዛ ውስጥ የተለያዩትን የምትሰሩ ናችሁ። ይሄ ነው ብላችሁ መግለጽ ሲከብዳችሁ እናንተ የትኛው ዘርፍ ውስጥ እንደሆናችሁ ትገልጻላችሁ ማለት ነው። ልክ በተመሳሳይ በጣም ብዙ የስራ ዘርፎች አሉ። እናንተ ምሰራው ይሄ ነው የማትሉት ነገር ግን ዘርፉ በዘርፍ ደረጃ ልትገልጹ የምትችሉት የስራ ሁኔታዎች ይኖራሉና እነዛን መግለጽ ትችላላችሁ። አም ኢን ደ ትሉና የስራው ዘርፍ ከዛ በኋላ ፊልድ ትላላችሁ ማለት ነው። ግልጽ ነው። አም ኢን ደ የስራው ዘርፍ ከዛ ፊልድ። አም ኢን ደ ቴክኖሎጂ ፊልድ፣ አም ኢን ደ ቢዝነስ ፊልድ፣
ኦር በጣም ኢትዮጵያ ውስጥ ደግሞ ብዙ አይነት እንዲህ ናቸው የማይባሉ ስራዎች አሉ በፊልድ ደረጃ የሚገለጹ። ግራፊክስ አለ። I'm in the graphics field። አሁን ደግሞ ሶሻል ሚዲያም ኮንትሮል የሚያደርጉ ሰዎች እየበዙ ነው። እሱ አሁን ከቴክኖሎጂ ፊልድ ጋር ቀላቅላችሁ መናገር ችላላችሁ ማለት ነው። ብዙ አይነት ስራዎች የሚሰሩ ሰዎች አሉ። ሰብሰብ ያደረጉትና በአንድ ፊልድ ውስጥ ከተው እዚህ ፊልድ ውስጥ ነኝ ብለው ይናገራሉ። Now I'm in a warp field. Great. It's interesting. I'm in a related field. ደረጃ 4 ማድረግ የምትወዷቸውና የሚያስደስቷችሁን ነገሮች የምትገልጹበት ነው ማለት ነው። Hobbies and interests. In my free time I like to ከዛ በኋላ ያንን የሚያስደስታችሁን ወይም የምትወዷቸውን ነገሮች ትጨምራላችሁ ማለት ነው። ለምሳሌ in my free time I like to reading። in my free time ማለት በትርፍ ጊዜ በነፃ ጊዜ ነው። in my free time I like to reading ማንበብ እወዳለሁ እያልኩኝ ነው። እናንተስ በፍሪ ታይማችሁ ምን ትወዳላችሁ? ራሳችሁን ለሰዎች ስታስተዋውቁ ስትገልጹ ይህንንም ትጠቀሙበታላችሁ ማለት ነው። in my free time I like to watching movies በትርፍ ጊዜ ፊልሞችን ማየት እወዳለሁ። in my free time I like to listening music በትርፍ ጊዜ ሙዚቃዎችን ማዳመጥ እወዳለሁ። in my free time I like to ትሉና እናንተ የምትወዱት እናንተ የሚያስደስታችሁ ነገር እዛ ውስጥ መጨመር ትችላላችሁ ማለት ነው። ይህም ሆቢያችሁና ኢንተረስታችሁን የምትገልጹበት መንገድ ነው። ሌላኛው ደግሞ ሆቢያችሁና ኢንተረስታችሁን ወይም ደግሞ ማድረግ የምትወዷቸውን የሚያስደስታችሁ ነገር የምትገልጹባቸው አገላለጾች አሉ። አም ኢንተረስትድ ኢን ትሉና ያን ኢንተረስት የሚያደርጋችሁ ነገር የሚያስደስታችሁ ነገር ትገልጻላችሁ ማለት ነው። ለምሳሌ አም ኢንተረስትድ ኢን ቴክኖሎጂ ቴክኖሎጂ ያስደስተኛል እያላችሁ ነው። ቴክኖሎጂ ያስደስተኛል እያላችሁ ነው። አም ኢንተረስትድ ኢን እናንተስ ምን ያስደስታችኋል? እስቲ ኮሜንት ስር ላይ ታስቀምጡልኛላችሁ። እንዲሁም የቀድሙንም አልጠየኳችሁም። ኢን ማይ ፍሪ ታይም በነፃ ጊዜ በትርፍ ጊዜ ኢን ማይ ስፔር ታይም ማለት ትችላላችሁ። ኢን ማይ ፍሪ ታይም አይ ላይክ ቱ ትሉና የሚያስደስታችሁ ነገር ግለጹልኝ እስቲ። ኢን ማይ ፍሪ ታይም አይ ላይክ ቱ ኮሜንት ስር ኢን ማይ ፍሪ ታይም አይ ላይክ ቱ ከዛ እናንተ የሚያስደስታችሁ። እኔ ሪዲንግ ወይም ማንበብ ብያለሁ። እናንተ ደግሞ የተመቻችሁና የሚያስደስታችሁን ኮሜንት ስር ላይ አስቀምጡልኝ። ሌላኛው ጥያቄ አም ኢንተረስትድ ኢን ትሉና እኔ ቴክኖሎጂ ብያለሁ አይደል? እናንተ ደግሞ አንድ የሚያስደስታችሁን ነገር ታስቀምጡልኛላችሁ። I'm interested in science. I'm interested in staying in power. ቅድም የምንወደውን አሁን ደግሞ ያስደስተንን ማለት ነው። ምንወደውም ያስደስተንን በእንደዚህ አይነት መንገድ መግለጽ እንችላለን። ኢንተረስትድ ስትሉ ያስደስተኛል ማለት እወዳለሁ ማለት ነው። አይ ላይክ ቱ ስትሉ እወዳለሁ ስትሉ ያስደስተኛል ማለት ነው። ግልጽ ነው አይደለ? የቃላቶቹ አጠቃቀም እንጂ ዋናው ጽንሰ ሐሳቡና ትርጉሙ ተመሳሳይ ነው። በሁለቱም አይነት መንገድ መግለጽ ትችላላችሁ፣ በሚቀላችሁ በሚመቻችሁ። አይ ኢንጆይ ሌላኛው አገላለጻችን ነው። አይ ኢንጆይ ትሉና አክቲቪቲ ታክሉበታላችሁ። አክቲቪቲ ድርጊቱን የሚገልጽልን ነውና አክቲቪቲው ድርጊቱ ያዝናናኛል እያላችሁ ነው። ለምሳሌ አይ ኢንጆይ ዳንሲንግ መደነስ ያዝናናኛል እያልኩኝ ነው። እናንተስ አይ ኢንጆይ ብላችሁ የሚያዝናናችሁ ነገር አክቲቪቲውን ድርጊቱን ታስቀምጣላችሁ። እስቲ ኮሜንት ስር ላይ አስቀምጡልኝ። በነገራችን ላይ ትምህርታዊ ቪዲዮ እየፈጠነባችሁ ከሆነ ደግማችሁት። ምናልባት እናንተ በጣም አዲስ ስለሆናችሁ ነው፣ አይምሯችሁም ስላለመደው ነው። ደጋግማችሁ ስታዩት እየቀለላችሁ ይመጣል። አይ ኢንጆይ ዳንሲንግ መደነስ ያዝናናኛል። እናንተስ ምን ያዝናናችኋል? አይ ኢንጆይ ይበሉና የሚያዝናናችሁን አክቲቪቲ አክላችሁበት ኮሜንት ስር ላይ አስቀምጡልኝ። በአምስተኛ ደረጃ የምንመለከተው asking about the other person ሌላኛውን ግለሰብስ ስለ ራሳችሁ ብዙ አስተዋወቃችሁ።
ስለ ራሳችሁ ብዙ አውርታችሁ ደግሞ የሌላን ሰው ማዳመጥ አለባችሁና ስለ ሌላ ሰውም ትጠይቃላችሁ ማለት ነው። What's your name? What's your name? ስምህ ማን ነው እያላችሁት ነው። What's your name? What's your name? ስምህ ማን ነው? What's your name? እስቲ በክፍል አንድም ጠይቂያችሁ ነበር። በክፍል ሁለትም እንደ ጥያቄ ያዙልኝና ስማችሁ ኮሜንት ላይ እስቲ ያስቀምጡልኝ። What's your name? What's your name? What's your name? ስምህ ማን ነው? ስምሽ ማን ነው? ለወንድም ለሴትም ይሆናል። ይህ ጥያቄ ስምህ ማን ነው? ስምሽ ማን ነው? What's your name? Wendy. What's your name? Oh, I'm Pamela. What's your name? Marcus. What do you do? What do you do? What did you do? ምንድን ነው የምትሰራው? እንዴት አድርገን ስለ ራሳችን መግለጽ እንዳለብን በደንብ ተማምረናል አይደለ? ስለዚህ እንዴት አድርጋችሁ ራሳችሁ መግለጽ እንዳለባችሁ ስላወቃችሁ ኮሜንት ስር ላይ ስራችሁን ታስቀምጡልኛላችሁ ማለት ነው። ስራችሁ በፊልድ ሊገለጽ ይችላል፣ በስራ ዘርፍ ሊገለጽ ይችላል፣ ወይም እንደ ነገሩ የምትሰሩ ስራ ሊሆን ይችላል። ስራ በነገራችን ላይ ስራ ከሌላችሁ አም አንኤምፕሎይድ ነው የምትሉት። አንኤምፕሎይድ ስራ የለኝም እያላችሁ ነው ማለት ነው። I am unemployed. I'm unemployed. ናይስ። እንደዛ ነው የምትገልጹት። What do you do? What do you do? What do you do? What do you do? ኮሜንት ስር ላይ ችግር የለውም። ለትምህርት ስለሆነ እናንተ ስራችሁን ኮሜንት ስር ላይ ታስቀምጡልኛላችሁ ማለት ነው። I'm a doctor. I'm an engineer. እንዲሁም በፊልድ መግለጽ ትችላላችሁ ማለት ነው። I'm a doctor. I'm a teacher. You're a teacher? Worked as a systems analyst for the assistant dishwasher. Right. It's interesting. I'm in a related field. Now I'm in a warp field. Do you have any hobbies or interests? Do you have any hobbies? Do you have any hobbies or interests? Do you have any interest now? ማንኛውም ማድረግ የምትወዳቸው ወይም የሚያስደስቱሽ ነገሮች አሉ፣ ማድረግ የምትወጃቸው ነገሮች አሉ። ቀደም አይተናል አይደለ? የሚያስደስቱንንና ሆቢያችንን እንዴት አድርገን መግለጽ እንደምንችል በደንብ ካልመጣላችሁ መልሳችሁ እዩት። በደንብ አድርገን ተማምረናል። እስቲ በዛውም ልጠይቃችሁ። Do you have any hobbies or interests? You don't have any hobbies, do you, boy? Do you have any hobbies or interests? ኮሜንት ስር ላይ ምላሻችሁን አስቀምጡልኝ። ምክንያቱም ተማምረናል እንዴት አድርገን የሚያስደስተንን ነገር መግለጽ መናገር እንደምንችል ለሰዎች ተማምረናል። ወደኋላ መለስ እያላችሁም ደግማችሁ እዩት ከፈጠንኩባችሁ። ምላሻችሁን ግን ኮሜንት ስር ላይ አስቀምጡልኝ። Do you have any hobbies? Do you have any interest now? You don't have any hobbies, do you, boy? አሁን ትምህርታችንን ጨርሰናል። ንግግራችንን ደግሞ እንቋጫለን ማለት ነው። በስድስተኛ ደረጃነት የምንመለከተው ending the conversation ንግግራችንን መቋጨት ነው ማለት ነው። ንግግራችንን ስንቋጭ በጣም የተለመደው ንግግር የመቋጫ ፍሬዝ ነው። Nice to meet you. Nice to meet you. ስላገኘው ደስ ብሎኛል፣ ስለተገናኘን ደስ ብሎኛል ማለት ነው። Nice to meet you. ስለተገናኘን ደስ ብሎኛል እያላችሁ ነው። Nice to meet you. Nice meeting you. አንድ ሰው አግኝታችሁታል፣ አውርታችሁታል፣ ተጨዋውታችኋል። ፋይናሊ መሄድ ስትፈልጉ፣ ንግግሩን መቋጭ ስትፈልጉ ናይስ ቱ ሚት ዩ ትላላችሁ። ሌላኛው ደግሞ ንግግርን መጨረሻ የምንናገራቸው ሴንቴንሶችና ፍሬዞችን እያየን የምንገኘው it was great talking to you. it was great talking to you። እንደዚህ ነው ፕሮናውንስ የምታደርጉት። እነሱ የሚያደርጉት እንደዚህ ስለሆነ በደንብ ልብ ብላችሁ ስሙኝ። it was great talking to you። የሚዋጡ ቃላቶች አሉ። እነዛን እየዋጣችሁ በሉት። it was great talking to you። ስላወራን እጅግ በጣም ደስ ብሎኛል እያላችሁ ነው። ካንተ ጋር በማውራቴ ተደስቻለሁ፣ ያወራነውም ድንቅ ነበር ማለት ነው። በጣም አንድ ሰው አግኝታችሁት አውርታችሁት መጨረሻ ላይ it was great talking to you ካላችሁት በጣም መደሰታችሁትን እየገለጻችሁ ነው ማለት ነው። ከሱ ጋር ባወራችሁት በመገናኘታችሁ። It was great talking to you. አንዳንድ ጊዜ ኖርማሊ አማርኛ ላይ
ማንጠቀማቸው እነሱ ግን የለመዷቸው አገላለጾች አሉ። እንግሊዝኛ ቋንቋ ስትማሩ ስፔሻሊ ወደ አማርኛ ከመገልበጥ ይልቅ እነሱ የሚጠቀሟቸውን ለምን አይነት ፐርፐዝ ነው የሚለውን ብናውቅ መልካም ነው። ኢት ዋስ ግሬት ቶኪንግ ዩ ትላላችሁ፣ እነሱም ይላሉ። በተለምዶ በተደጋጋሚ የሚናገሩት ንግግር ነው ማለት ነው። It was great talking to you. ፋይናሊ ማትቀረውና ደስ የምትለው የንግግር መጨረሻ have a good day, have a nice day። ይሄ እንደየቀኑ ይለያያል ማለት ነው። አብዛኛው ጊዜ ከሰዎች ጋር የምንገናኘው ቀን ስለሆነ ነው። ማታ ከሆነ have a good night፣ መልካም ምሽት እያላችሁ ነው። have a good day፣ መልካም ቀን እያላችሁ ነው። have a good day፣ have a nice day። እነዚህ በጣም ፖዚቲቭ ናቸው፣ መልካም ናቸው። ከሰዎች ጋር ፍቅርን ይጨምራሉ፣ ለዛ ሰው ኢነርጂ ይሰጣሉ። ስለዚህ እንድትጠቀሙበትም ሪኮሜንድ አደርጋለሁ። have a good day። ኢትዮጵያ ውስጥ መሆናችሁ እኮ ተለማመዱ። ከሰዎች ጋር አውርታችሁ ስትጨርሱ have a good day፣ have a nice day። ማታ ከሆነ have a good night። ተለማመዱት። የዛሬው ትምህርታችን ይህንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። በቀን 3 ነገ እስክንገናኝ መልካም ጊዜ ለሁላችሁ።